ሰላም ጤና ይስጥልኝ። አውራ ዜና ነን። ዛሬ ዓለም ትንፋሿን ዋጥ አርጋ የምትጠብቀውን እና ለመላው ዓለም ስጋት የሆነውን የታላቁን ፍጥጫ ዝርዝር መረጃ ይዘንላችሁ ቀርበናል። መካከለኛው ምስራቅ እንደገና በእሳት ሊቃጠል ነው። ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ለመጀመሪያ ጊዜ በኢራን ላይ የመጨረሻውን ማስጠንቀቂያ ሰጥተዋል። የአሜሪካ የጦር መርከቦች የኢራንን ጠረፍ ከብበዋል። የኢራን ሚሳኤሎች ደግሞ ወደ እስራኤል እና ዋሽንግተን ተደግነዋል። ዛሬ ዓለም በጦርነት አፋፍ ላይ ትገኛለች። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን የኒውክሌር ባለቤት እንድትሆን ፈጽሞ አንፈቅድም ሲሉ በይፋ ዝተዋል። ትራምፕ ለኢራን የ48 ሰዓታት ቀነ ገደብ ሰጥተዋል ተብሏል። ይህም ቀነ ገደብ ኢራን የዩራኒየም ማበልጸጊያ ጣቢያዎቿን በአስቸኳይ ካላቆመች አሜሪካ ከፍተኛ ወታደራዊ እርምጃ ትወስዳለች የሚል ነው። የአሜሪካ የB-52 ስትራቴጂክ ቦምብ ጣይ አውሮፕላኖች በአካባቢው ሰማይ ላይ እየታዩ መሆኑ ውጥረቱን ይበልጥ አባብሶታል። ከዋይት ሃውስ የወጡ መረጃዎች እንደሚያመለክቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ትራምፕ በኢራን ላይ በሚወሰደው እርምጃ ላይ ሙሉ ስምምነት ላይ ደርሰዋል። እስራኤል ለጥቃቱ የሚያስፈልጉ የስለላ መረጃዎችን ለማቅረብ እና የአየር ክልሏን ክፍት ለማድረግ ቃል ገብታለች። ኔታንያሁ የእባቡ ራስ መቆረጥ አለበት በሚል አቋማቸው ጸንተዋል። ይህ ጥምረት ኢራንን ብቻ ሳይሆን መላውን ቀጠና ሊያናውጥ የሚችል ትልቅ ወታደራዊ ኦፕሬሽን ለማካሄድ መዘጋጀቱ ተሰምቷል። ኢራን በበኩሏ ለዚህ ማስፈራሪያ እጅ እንደማትሰጥ በይፋ አስታውቃለች። የኢራን የበላይ መሪ እና የጦር አዛዦች ማንኛውንም ጥቃት በሺህ እጥፍ እንመልሳለን ሲሉ ምላሽ ሰጥተዋል። ቴህራን በሺዎች የሚቆጠሩ ባሊስቲክ ሚሳኤሎቿን ከመሬት በታች ካሉ ማከማቻዎች ወደ ውጭ የኢራን አብዮታዊ ዘበኛ ኢርጊክ የአሜሪካ የጦር ሰፈሮች እና የነዳጅ ማጓጓዣ መስመሮች የመጀመሪያ ኢላማዎቻችን ናቸው ሲል ዝቷል። ዓለም የነዳጅ ዋጋ ሊሰማ የማይችል ጭማሪ ያሳያል በሚል በከፍተኛ ስጋት ውስጥ ትገኛለች። የአውራ ዜና ቤተሰቦች ሁኔታው እጅግ አስፈሪ ደረጃ ላይ ደርሷል። ጦርነቱ ቢነሳ አሸናፊው ማን ይሆናል? አሜሪካ እና እስራኤል ወይስ ኢራን እና አጋሮቿ? ይህ ፍጥጫ ወደ ሦስተኛው የዓለም ጦርነት ይቀየራል ብላችሁ ታስባላችሁ? የእናንተን ግምት እና ሐሳብ ኮሜንት ላይ ጻፉልን። ወቅታዊ መረጃዎችን በየደቂቃው ለማግኘት አውራ ዜናን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን አመሰግናለሁ።